ሰላም ቤተሰቦች እንደምን አላችሁ? በመረጃ የተረጋገጡ ቪዲዮዎችን እንዲሁም አንዳንድ ጊዜ ፈታ የምንልባቸውን ቪዲዮዎች ይዤላችሁ ቀርባለሁ። ኤማ ሚዲያን እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ኤማ ሚዲያ ከዚህ በኋላ ምርጥ ሲትኮም ድራማዎችን እንዲሁም ደግሞ አጫጭር ሾርት ሙቪዎችን በተጨማሪ ደግሞ እኔ በየቀኑ እየመጣው የተለያዩ መረጃዎችንም አቀርብላችኋለሁ። ወደ መጀመሪያው ቪዲዮችን እናልፋለን። በአትሌት ገለቴ ቡርቃና በባለቤቷ በቀድሞ ባለቤቷ መሀል የተነሳ ትንሽ ጥሩ ያልሆነ መግባባት አለ። ያንን እንግዲህ በፍርድ ቤት ሁሉ እስከ መለያየት ድረስ ደርሷል። ከዛ በላይ ደግሞ አትሌት ገለቴ ቡርቃ እንደተናገረችው በሴፉ ፋንታሁን ሾው ላይ ቀርባ ሁላችሁ ማየታችሁ ሊሆን ይችላል። ያንን መረጃ በዛ ቪዲዮ ላይ 11 ቤቶችን ተዘርፍ ያለው ሽጦብኛል ባለቤቴ፣ እንዲሁም ደግሞ 4 መኪናዎችን ሙሉ ውክልና ለባለቤቴ ሰጥቼ ጉድ ሰርቶኛል፣ ጎዳና ለወጣ ነው ብላ ቪዲዮ አቅርባ ነበር። ይሄን ነገር የተለያዩ ሚዲያዎች ተቀባብለውት እንዲሁም ደግሞ በጣም ብዙ ጋዜጠኞች አስተያየት ሰጥተውበት በተጨማሪ ደግሞ ውሸትም እውነትም የሆኑ መረጃዎችን ሰምተናል። በሌላ ወገን ደግሞ በተለይ ሀሌታ ሚዲያ ላይ የወጡ የሱ ወገን ደግሞ አሉ። በሱ ወገን በኩል ደግሞ ውሸት ነው ይሄ ነገር፣ በፍጹም እንደዚህ አላደረገም፣ ሰውየው እስካሁኑ የታክሲ ሹፌር ነው፣ አሁንም እንኳን 11 ቤት ሊሸጥ 4 መኪና ሊሸጥ አለም አሁንም የታክሲ ሹፌር ነው ብለዋል። እንግዲህ እውነታው በኋላ የሚረጋገጥ ይሆናል። ግን እኔ ደግሞ ትንሽ በራሴ በግሌ ደግሞ የተሰማኝን ልናገር። የአትሌቷ ጉዳይ በጣም አሳሳቢና በጣም የሚያስጨንቅ ነገር ነው። ምክንያቱም በፊት እንደው በአርቲስቶች ነበር ይህን ነገር የምንሰማው። በጣም ብዙ ለእታ ከዋለችበት ሀገር ጎዳና ላይ መውጣት ከባድ ነው። በአትሌቲክስ ሜዳው ላይ እንግዲህ በጣም ረዥም ጊዜ የቆየች ነች። አሁን ደግሞ ጎዳና ልትወጣ ነው። ይሄ በጣም አስጨናቂና አሳሳቢ ነገር ነው። ግን ሚዲያው ከዛ በላይ ትንሽ ያራገበ ይመስለኛል። ምክንያቱም በዛ ወገንስ ያለው ምንድን ነው? ለምሳሌ ሴፉ ፋንታሁን ላይ መቅረብ የነበረበት ከተቻለ እኩል አንድ ላይ ቢቀርቡ ኦኬ። ካልሆነ ደግሞ እንግዲህ እሁድ ምን ጠብቀው ይሆናል። የሚቀርብ ከሆነ የእሱን ወገን ደግሞ ሳንተን ብንፈርድ አሪፍ ነው ብዬ በግሌ አስተያየት እሰጣለሁ። ምክንያቱም በእሱ በኩልስ ምንድን ነው ያለው ነገር? ምክንያቱም በሌላ ሚዲያ በሴፉ ፋንታሁን ላይ እሱ አቀረበች፣ በሌላ ሚዲያ ደግሞ የእሱ ቤተሰቦች ቀረቡ። በሱ ለምሳሌ ሀሌታ ሚዲያ ላይ የእሱ ወገኖች በሱ በጓደኝነትም ቀረብ የሚሉት በቤተሰብም በቪዲዮ ሁሉ ወጥተው እስከ መናገር ደርሰዋል። ስለዚህ ከሁለቱም ወገን ያለውን እውነታ ይዘን ብናወራ ደስ ይለኛል ላለው። ምክንያቱም ኢንዲያን ነገሮች ትንሽ ያወዛግባሉ። ስለዚህ ይሄ ነገር ትንሽ አሳሳቢ ነው። አትሌት ምሩጽ ይፍጠር ሳይሞት ሞተ ብሎ አንድ የፋና ጋዜጠኛ ዘግቦት ነበር። አትሌት ምሩጽ ይፍጠር ታሞ ሆስፒታል ተኝቶ በነበረበት ሰዓት ሞተ ብሎ መረጃውን ካቀረበ በኋላ ፊት ለፊት ወጥቶ ይቅርታ ጠይቋል። የቤተሰቡንም እንዲሁም ደግሞ መላው አድናቂዎቹን። እንግዲህ የአትሌቱ ጉዳይ በዛ ተጠናቀቀ። እንዲሁም ይቅርታ ጠይቆ በኋላ ነገሮች ተስተካክሎ እውነተኛው ዜና ቀርበዋል ማለት ነው። ትላንትና በሰማነው ሰውየው አትሌቷ ባለቤት በፖሊስ ቁጥጥር ስር ዋለ እያሉ የተለያዩ የዩቲዩብ ቻናሎች ላይ ቲክቶክ ላይ እየሰማን ነው። ፖሊስ ደግሞ ትላንት ማታ ባወጣው መረጃ ላይ ደግሞ ውሸት ነው ብሏል። ይሄ ነገር እንግዲህ እኛንም ትንሽ እያስጨነቀ ነው። እኔ እንደ ተመልካች ነው ማወራው። እንግዲህ እንደ ተመልካች እንዲህ አይነት ነገሮችን አጣርተን ብናወራ ተመልካች ለማግኘት ብቻ በተለይ ብዙ ህጻናቶች እዚህ ጋር ምን እየተለማመዱ ይመጣሉ የሚለውን ነገር በጣም ያስጨንቃል። ምክንያቱም የውሸት ዜና መስራት እንደ መብቱ ነው አለ። እንደገናም ደግሞ እንዲህ አይነት መረጃዎችን በተቻለ መጠን እስኪረጋገጡ መጠበቅ እንደመጣ እያወራን ስለሆነ ብዬ ነው። እንደመጣ ባናወርዳቸው ደስ ይለኛል። የአትሌቷ ጉዳይ በጣም ያሳስበናል። የተፈጠረው ተፈጥሯል፣ ግን አትሌቷም መረዳት አለባት። ስለዚህ እነዚህ መረጃዎች እያረጋገጥን እውነታቸውን እንደገና ደግሞ ሌሎቹን ባናሳስት ብዬ አምናለሁ። እነዚህ ነገሮች ስናወራ እንግዲህ ሌሎችን ያማከለ ቢሆን አሪፍ ነው። በሌላ ወገንስ ያለው ነገር እንዴት ነው? ምን አይነት ነገርስ አለ? ምን አይነት መረጃ ሳለ እዛ ጋር ያለው እውነት ምንድን ነው? ከቻልን የታሪኩን ባለቤቶች አግኝተን ብናወራቸው፣ አለበለዚያ ደግሞ አርፈን ቁጭ ብንል ብዬ አምናለሁ። ምክንያቱም ማውራት ቀላል ነው። እዛ ጋር ሌላ ቤተሰብ አለ። ሰውየው በቃ ተፋተዋል፣ ፍቺው ጸድቋል፣ ሌላ ትዳር ውስጥ ነው ያለው። ስለዚህ እዛ ጋር ያለውንም
ወገን ያማከለ ቢሆን መረጃችን ጥሩ ነው ብዬ አምናለሁ። እንግዲህ የአትሌቷ ጉዳይ ግን በጣም ያሳስበናል። ምክንያቱም ብዙ አትሌቶች አሉን እኛ ሀገር። እንግዲህ እነዛ አትሌቶች ያሉበትን ደረጃ እናውቀዋለን። አሁን ያሉበትን ለምሳሌ ኃይሌ፣ ቀነኒሳ፣ ደራርቱ እንዲሁም ጥሩዬ፣ ስለሺ ያሉበትን ደረጃ እናውቃለን። ያላቸውን ነገሮች እናውቃለን። ስለዚህ እቺ አትሌት ደግሞ ከነሱ ያላነሰች እንደውም ብዙዎቹን የረዳች ከብዙዎቹ ጋር የኖረች ከብዙዎች ጋር የሮጠች ነች። እንግዲህ በቀጣይ መረጃችን እንግዲህ አንዱዓለም ጎሳን የተመለከተ ይሆናል። የድምፃዊ አንዱዓለም ጎሳና የሞዴልና የማስታወቂያ ባለሙያዋ ቀነኒ አዱኛ ጉዳይ ትንሽ አሳሳቢ ነበረ። በተለይ ያለፉት 3 ወራት መነጋገሪያ የነበረ ነው። ያው ብዙዎቻችሁ ታውቁታላችሁ። የድምፃዊ አንዱዓለም ጎሳ ባለቤት ሞዴልና የማስታወቂያ ባለሙያዋ ቀነኒ አዱኛ ከነበረችበት ህንፃ ላይ ራሷን ማጥፋቷንና በዛ ኬዝ ደግሞ አንዱዓለም ጎሳ ወደ እስር ቤት መወሰዱንና 3 ወራት ያህልን ከቆየ በኋላ በትላንትናው ዕለት ከእስር በ50,000 ብር ዋስ መለቀቁን ሰምተናል። ወዲያው እንደተለቀቀ የባለቤቱ መቃብር ጋር ሄዶ ሀዘኑን ገልጿል። እውነት ለመናገር እንዲህ አይነት ነገር ትንሽ አሳዛኝ ነው። ከዚህ በፊትም የድምፃዊ አብርሃም በላይነህን ታሪክ ታስታውሱታላችሁ። አብርሃም በላይነህም እንግዲህ እንዲህ አይነት ነገር ገጥሞት ነበረ። የአብርሃም በላይነህ እጮኛም እንግዲህ ራሷን ከነበረችበት ህንፃ ላይ በመወርወር አጥፍታለች፣ ህይወቷም አልፏል። እንግዲህ ትንሽ ያሳዝናል። ልክ እሱም በዚህ አይነት መንገድ በዋስ ተፈቷል ማለት ነው። እንግዲህ እንዲህ አይነት ነገሮች ሲፈጠሩ ሚዲያው ከመጠን በላይ ያራግበዋል። እኛ ደግሞ ያው ያልተረጋገጠ መረጃ ካልሆነ በስተቀር አናቀርብላችሁም። ሲረጋገጥ መረጃዎች ሲረጋገጥ የምናቀርብላችሁ ይሆናል። የዛሬው መረጃችን ይህን ይመስል ነበረ። በዚህ አጋጣሚ የኤማ ሚዲያ የዩቲዩብ ቻናል 6200 አልፏል። በጣም እናመሰግናለን። ለሌሎቹም ሼር እያደረጋችሁ ቤተሰብ አድርጓቸው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑልን። ከወደዳችሁ ቪዲዮቻችንን ላይክ አድርጉልን። እናመሰግናለን። እንግዲህ ኤማ ሚዲያ በተለያዩ ፕሮግራሞች ላይ የሚሰራ ሲሆን ለምሳሌ የተለያዩ ሾርት ሙቪዎችን እንዲሁም ደግሞ ተከታታይ የሲትኮም ድራማዎችን የምናቀርብላችሁ ይሆናል። መረጃዎችንም እኔ እየመጣው በመሀል መረጃዎችን ለማቅረብ እሞክራለሁ። እንዲሁም በሾርት ሙቪው እና በሲትኮሙ ላይ መሳተፍ ለምትፈልጉ ደግሞ ከታች ባለው የስልክ ቁጥራችን ላይ በቴሌግራም አድራሻ እንዲሁም ደግሞ ቀጥታም እየደወላችሁ መሳተፍ እንደምትችሉ ልነግራችሁ ወዳለሁ። ኤማ ሚዲያ እንግዲህ የተለያዩ መረጃዎችንም ድራማዎችንም አካቶ እየመጣ ነው። እስከዛሬ እንግዲህ ብዙ ቪዲዮዎችን እየለቀቅን አልነበረም። ከዚህ በኋላ ግን በቀን ቪዲዮዎችን እንለቅላችኋለን። የተለያዩ መረጃዎችን፣ ድራማዎችን ከኛ ታገኛላችሁ። የትም እንዳትሄዱ። ለዛሬ ግን ቻው።